ሰብስክራይብ በማድረግ ቤተሰብ ይሁኑ። እነሱ በላይ ውድ የሆኑ ልናውቃቸው ቦታ ልንሰጣቸው ያወቅን እንደውም በእነሱ አማካኝነት ሕይወታችን የዱንያው የሚያኸራም የሚለወጡበት ብርቅና ድንቅ የሆኑ ልናውቃቸው ዋጅብ የሆኑ አካሎች ግለሰቦች አሉ። አብሽር ያ ኹቢያ ጁለይቢብ አንተ መልክ ባይኖር በዘር ትልቅ ቦታ ባይሰጥህ ደሃና ቤት ያሌለህ አህለ ሱፋውን ብትሆንም ለማን ነው ማጨት የፈለጉት? ቃለ ሊጁለይቢብ ታዲያ ተሩዳኒ አምረ ረሱልላህ ሰለላሁ ዐለይሂ ወሰለም ታዲያ ነቢዩ ዐለይሂ ሰላቱ ወሰላም ለጁለይቢብ ጠይቆኝ እናንተ ሁለታችሁ ለነቢዩ ዐለይሂ ሰላቱ ወሰላም አይቻልም ሚል ነቢዩ ላይ ትመልሳላችሁ? ጁለይቢብ ረሕመት ያኒ ረዲየላሁ ዐንሁ እነ ኢማም ሙስሊም እነ ኢብኑ ሒባን በዘገቡት ሐዲስ አነስ ብኑ ማሊክ ረዲየላሁ ዐንሁ ከዕለታት አንድ ቀን ነቢዩ ዐለይሂ ሰላቱ ወሰላም መጥቶ ምን አሉት? ያ ጁለይቢቡ አማ ተተዘወጅ፣ ጁለይቢብ ሆይ አታገባም ወይ አሉት። ጁለይቢብ ምን አላቸው? ያ ረሱላላህ እኔ ደሃ ነኝ፣ መልክም የለኝ፣ እንደኔ አይነቱ የማይታወቅ በዘሩም በነሰቡም እንደው ማን እሺ ብሎ እሚድረው ይመስልሃል እንጂ መች ጋብቻውን ጠልቻል። በሌላ ጊዜም ነቢ ዓለይሂ ሰላቱ ወሰላም አሁኑ ዛሬ የጠየቁትን ጥያቄ የጠየቁት እሱም ያንኑ መልስ መለሰላቸው። ሌላም ጊዜ ነቢዩ ዓለይሂ ሰላቱ ወሰላም ነቢዩ ረሕማ ጠየቁት፣ ይህንኑ መልስ መለሰ። በሦስተኛው ቀን ነቢዩ ዓለይሂ ሰላቱ ወሰላም ኢኒ ኡዘውጁክ አብሽር ያ ኹቢያ ጁለይቢብ አንተ መልክ ባይኖርህ በዘር ትልቅ ቦታ ባይሰጥህ ደሃና ቤት ያሌለህ አህለ ሱፋውን ብትሆንም እኔ ግን እድርሃለሁ አብሽር። ለምን አላህ ስብሓነሁ ወተዓላ በቁርአኑ እንዳለው ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ነቢዩ ዓለይሂ ሰላቱ ወሰላም ነቢዩ ረሕማ ሊሲጋር ወልኪባር ወሊልገኒይ ወልፈቂር ለሁሉም እኩል ናቸው። ነቢዩ ዓለይሂ ሰላቱ ወሰላም እኔ እድርሃለሁ አሉት ነቢዩ ዓለይሂ ሰላቱ ወሰላም። እና ሰሃቦች ብዙ ጊዜ ልጆቻቸውን ሊድሩ በሚፈልጉበት ሰዓት ነቢዩ በእነሱ መካከል ስላሉ መጥተው እሳቸውን ያማክሩ ነበር። ያ ረሱላላህ እኔ ልጄን ለመዳር እፈልጋለሁ፣ እንደ የእርሶ ነሲሃ ምንድነው ብሎ ነሲሃ ይፈልጋሉ። እና አንድ አንሳሪ እየሮጠ መጣና ያ ረሱላላህ እንደው ልጄን መዳር እፈልጋለሁ ሲል ነቢዩ ዓለይሂ ሰላቱ ወሰላም ምን አሉት? ኢኒ ኡሪዱ አን አኽጢባ እብነተክ እኔ እኮ ልጅህን እንደው ላጭ እፈልጋለሁ አሉት ነቢዩ ዓለይሂ ሰላቱ ወሰላም። ሰሃቢዩም ነዓም ወኑዕመል ዐይን አረ ማሻአላህ እርሱማ ተገኝተው ለምን አይደለም ነቢዩ ዓለይሂ ሰላቱ ወሰላም አንድ ሰው ታዋቂ የሆነን ሰው ማለት ነው ልጁን ሊድረው ማይፈልግ ሰው አለ? አንድም የለም ወላሂ። ነቢዩን ያገኘስ ግን ምን አሉት ነቢዩ ዓለይሂ ሰላቱ ወሰላም ደስ ብሎ ሲያዩት ወለይሰት ሊ አይኮማጨው ለኔ አይደለም ለኔ አይደለም አሉት ነቢዩ ዓለይሂ ሰላቱ ወሰላም። እንግዲህ ለእርሱ ለሳቸው ለነፍስ ለሳቸው ለራሳቸው ማጭ ከሆነ እሱ የጠበቀው ታላላቅ ለሚባሉ ስመጠር ለሆኑ ሰሃቦች የሚጠይቅ ነቢዩ ዓለይሂ ሰላቱ ወሰላም ለነዛ የሚያጭ ነው የመሰለው ሰውየው። ታዲያ ረሱላላህ ለእርሱ ማይሆን ለእርሱ ካልሆነ ለማን ነው ማጨት የፈለጉት? ቃለ ሊጁለይቢብ لجليبيب نو لجهن ما جتم فلقوا قالوا قال لجليبيب يا رسول الله لجسيت لجين
እንግዲህ እሱ ክብር ያለው በዘሩ በሁሉ ነገር ታዋቂ ነው። ያኒም ለማይታወቅ ቦታ ላሌለው ይሄን አይሉም ሰሃቦች። ያው የሰው ልጅ አመለካከት እንደዛ ነው። እንደው ለልጁ ለቢብ ነው ልጄን አላቸው። ኢዘን አስተሺሩ ኡመሃ እንግዲያውስ ነገሩ ከኔ በላይ የከበደ ስለሆነ ሄጄ እናትያም እማከራታለሁ። ስለዚህ የቤት ጉዳይ ውስጥ አንድ ነገር በሚመጣበት ሰዓት በተለይ በልጅ ጉዳይ አባት ብቻ አይደለም የሚወስነው፣ አመጣ የወለደች እናትም ማለት ነው በልጇ ጉዳይና በቤቷ ጉዳይ ውስጥ ድርሻ አላት። ተመካክሮ ነው የሚደረገው። አላህ እንደዛ አይነት ባሎች ያደርጋል። ብቻዬን አትበሉ ኢንሻአላህ እና ሄጄ እማከራለሁ አለ። ሰውየውም ሄዶ ነቢ ዓለይሂ ሰላቱ ወሰላም ልጅሽን ማጨት ይፈልጋል ብሎ ነገራት። ለማን እንደሆነ አልነገራትም። ቃለት ነዓም ወኒዕመል ዐይን፣ አረ እንዴት ደስ ይላል ማሻአላህ ነቢዩ ተገኝቶ ነው እንዴ የሳችነቶቻቸውን ማለት አማችነት ማይፈልግ ማን አለ አለች። ነገር ግን እኮ ጉዳዩ እንደዛ አይደለም ለሌላ ሰው ነው አለ። አይ እንደዛ ካልሆነማ ለትልልቅ ሰሃቦች ነው ብላ ስትጠይቅ ታዲያ ለማን ነው ብሎ ጠየቃት። ቃለ ሊጁለይቢብ፣ ለጁለይቢብ ነው። እሷም ክውን ያለችው ለጁለይቢብ። ጁለይቢብ ደሃ ነው፣ አህለ ሱፋ ነው፣ አስቀያሚ ነው፣ መልክ የለው፣ በዘሩ አይታወቅ፣ ባይከበር የሚያውቀው የለ። አላህ ለዛም ነው ምስኪን ማለት ነው። ያኔ ሁሉ ምስኪን ሁሉ ነገሩ እኮ ያስጠላል አይደል? ሰዎች ዘንድ በሰዎች እይታ ሲናገር ዝም ቢል ልክ የሆነ ሀብታም ንግግር ሲጀምር የአላህ ስብሓነሁ ወተዓላ ቃል ይመስል ሁሉም ጆሮውን ከፍቶ ነው የሚያዳምጥ። እንደ አንድ ምስኪን ደግሞ የሆነ ወሬ ሲጀምር እንደምነው ዝም ባለን ይባል፣ አረ ዝም በል ይባላል። ይሄ ሰው ልጅ ባህሪ ነው። አላህ ግን ከሌለ የለህም። ግን የመእመን ባህሪ እንደዛ መሐመድ ዓለይሂ ሰላቱ ወሰላም ሁሉም ሰው እሳቸው እኩል የኔም የእናንተም ባህሪ መሆን ያለበት ያ የሰው ልጅ ስብሓነሁ ወተዓላ እንመጣበታል እና አይ ቀድ ያኒ ከዚህ በፊት ከጁሌሊ በፊት ኔከሌ እኮ ለምኗታል እምቢ ብለን የለ እንዲያለች። እንግዲያውስ ነቢ ዓለይሂ ሰላቱ ወሰላም ብለዋል፣ እምቢ እምትይ ከሆነ እኔ ራሴን ተወጥቻለሁ። ነገ አላህ ስብሓነሁ ወተዓላ ቁርአን አውርዶ እኛን የሚገጽሰን ከሆነ እኔ የለውበትም ወቅ ያላት። ለምን የነቢዩ ማለት ነው ስብሓነሁ ወተዓላ ጠይቆ ማጣት ምን ያክል ከባድ ነው። እና ልጃቸውም ከጓዷ ሆና እናትና አባት የሚነጋገሩትን ነገር ትሰማ ነበር። ወታም ምን አለቻቸው? ማን ነው ልጃችሁን ያጨው ብላ ጠየቀች። አይ እሱማ ነቢዩን ዓለይሂ ሰላቱ ወሰላም ለማን ያጩኝ አለች። ለጁለይቢብ ለሚባለው ሰው ነው አሏት። ታዲያ ተሩዳኒ አምረ ረሱልላህ ሰለላሁ ዐለይሂ ወሰለም። ታዲያ ነቢዩ ዓለይሂ ሰላቱ ወሰላም ለጁለይቢብ ጠይቆኝ እናንተ ሁለታችሁ ለነቢዩ ዓለይሂ ሰላቱ ወሰላም አይቻልም የሚል ነቢዩ ላይ ትመልሳላችሁ። በኋላ ምን አለች? النبي أولى بالمؤمنين من أنفسهم ነቢዩ ከዓለይሂ ሰላቱ ወሰላም ለምእመናን ከነፍሶቻቸውም በላይ የበለጠ ነው። ኢድፈዑኒ ኢለይሂ ፈለን ዩضይዕኒ አላህ ነቢዩ ዓለይሂ ሰላቱ ወሰላም ለዚህ ምስኪን ሰው ለሚንቀው ጁለይቢብ ለሚባለው ያጨኝ እንደሆን ስጡኛ ሁኑ። አላህ ማለት ነው እኔን አይጎዳኝ፣ ለብቻዬን አይተወኝ። ሰውየውም
ሄዶ ያ ረሱላላህ እርሶና እርሶ የፈለጉት ይሁን። ነቢዩም ዓለይሂ ሰላቱ ወሰላም ይህንን ሲሰሙ በጣም ደስ አላቸው። ሱብሓነላህ በጣም ነው ደስ ያላቸው። ለድሃውም ይደሰታል፣ ለትንሹም ይደሰታል፣ ለሁሉም ነው የሚደሰቱት። ሊአነሁ ነቢዩ ረሕማ። አላህ እንደዛ አይነት ቀልብ ይስጠን። ወላሂ የሁሉ ዑማ ጉዳይ የሚያስጨንቀው ልቦና አላህ ይስጠን። ሙስሊም ምእመን ሁሌም እኔ አይደለም የሚለው፣ ሁሌም ምእመን ሙስሊም የሚለው እሱ ከዛን እኔ ነው የሚለው። ስለ ሰው ነበር፣ ስለ ሰሃቦቻቸው ነበር አይደል ነቢ ዓለይሂ ሰላቱ ወሰላም የሚኖሩት። ሰደቃ ሲመጣ መብላት እየፈለጉ ሲጠይቋቸው ሳይጎርሱ ይሰጡ ነበር። ልብስ ተገዝቶላቸው ሲመጣ ለመለበስ እየፈለጉ ሲሰጡ ያኒ ሲለምኗቸው ሲጠይቋቸው ሰውን ከማሳፈር ያ ባህሪያቸው ስላልሆነ ይሰጡ ነበር። በእያንዳንዱ ጉዳይ ማለት ነው ረሕመታቸውን ነው የሚያስቀድሙት ነቢ ዓለይሂ ሰላቱ ወሰላም። እና ይሄንን ማለት ነው ሰውየውና እናትየው መስጠትን ሲሰሙ ነቢ ዓለይሂ ሰላቱ ወሰላም ለዛች ለተባረከች በቁርአንና በነቢዩ ሱና ታንጻ ለታደገችው ማለት ነው ቢንት ዱዓን ያደረጉላት። አይውሽ ነቢዩ ኖረው ለኛም እንደዛ አይነት ዱዓ ቢያደርጉልን ምን ነበር ያሉት ነቢ ዓለይሂ ሰላቱ ወሰላም? اللهم صب عليها الخير صبا صبا ولا تجعل عيشها كدا كدا. الله أكبر. هذا دعاء النبي صلى الله عليه وسلم. نبي عليه الصلاة والسلام يلمنوا الدعاء لمنوا سابقنا الله ميقبلها شارف ነቢዩ ምንድን ያሉት? እሷ ባሌለችበት ተደስተው አላህ ሆይ መልካም የሚባለውን ነገር በእሷ ላይ ማፍሰስን አፍስስ። አላህ ሆይ ማለት ነው ከጭንቅና በመከራ ከተጣበበ ሕይወትም ማለት ነው አላህ ሆይ ጠብቃት። هذا دعاء النبي صلى الله عليه وسلم لها. ተዳረች ጁለይቢብም ከትንሽ ወራት በኋላ ነቢ ዓለይሂ ሰላቱ ወሰላም ወደ ሆነ ጦርነት ለመዝመት ያው አዋጅ አሉ መዲና ላይ። ጁለይቢብም ይህንን በሰማ ሰዓት አዲስ ሙሽራ ነኝ፣ ቆይ ትንሽ ሕይወትን ላጣጥም፣ አንድ ልጅ ማለት ነው ልረዘቅ ብሎ የነቢዩን ዓለይሂ ሰላቱ ወሰላም የጂሃድን ጥሪ የራሱን ፍላጎት በማስቀደም የእሳቸውን አላዘገየም። ኢማን ነው ኢማን። ወላሂ በዚህ ዱንያ ላይ አላህ ስብሓነሁ ወተዓላ ቀልቡን በኢማን የሞላ ሰው አላሁ አክበር። ለዛ ነው ሸይኹል ኢስላም ኢብኑ ተይሚያ ረሕመቱላሂ ዐለይሂ ምን አሉ? ለይሰ ፊ ዱንያ ነዒሙን يشبه النعم الآخرة إلا نعيم الإيمان. بزيش دنيا وسط የጀነት ወችንማ የጀነት ውስጥ የሚገኙ ጸጋን የሚመስል የለም የኢማን ጸጋ ካልሆነ። ለምን አላህ ስብሓነሁ ወተዓላ አንድን ሰው እሱ ከሚጠላው ነገር ሁላ አርጥርቶ እሱ በሚፈልገው ነገር ሞልቶ ኢማን የሚባለውን ብርሃን በውስጥ ያቀጣጠለለት እንደው ፈቂር ሆኖ ዳሃ እንኳን የመጨረሻ የወደቀ ሆኖ ቢኖርም ወላሂ ደስታው በምን መገለጽ የማይችል ደስታን አላህ የሚሰጥ ኢማን። ዛሬ ያንን አተን እየተንከራተትን ያለን ሁላችን አላህ ያንን ብርሃን ውስጣችን ያስቀምጠው እኔንም እናንተ። እና ጁለይቢብ የጂሃዱን ጥሪ በሰማ ሰዓት ከነቢዩ ጋር ዓለይሂ ሰላቱ ወሰላም ወጣ። ኢማም ሙስሊም አነስ ብኑ ማሊክ ረዲየላሁ ዐንሁ በዘገቡት ሐዲስ ገዘ ነቢዩ ሰለላሁ ዐለይሂ ወሰለም ገዝወተን መዓ አስሓቢሂ ሰለላሁ ዐለይሂ ወሰለም። ነቢዩ ዓለይሂ ሰላቱ ወሰላም የሆነ ዘመቻ ከሰሃቦቻቸው ጋር ለመዝመት ወጡ። ወባዕደ አን ኢንቀዘት አልገዝወቱ ወቃለ ሰለላሁ ዐለይሂ ወሰለም ነቢ ዓለይሂ ሰላቱ ወሰላም ጦርነቱ ካበቃ በኋላ ከሰሃቦቹን ከሰበሰበ በኋላ ሰሃቦቹን ነቢ ዓለይሂ ሰላቱ ወሰላም ይጠይቃቸው ጀመር። አተፍቂዱነ አሐደን ሀል ተፍቂዱነ አሐደን፣ ሰሃቦቼ ወይ እንደው ያኒ ማለት ነው ከመካከላችሁ ያጣችሁት ሰው አለ? እንደው አንዳችሁም ያጣችሁት ሰው አለ ብለው ጠየቋቸው። ቃሉ ነዓም ፈቀድና ፉላነ ወፉላነ፣
ያ ረሱላላህ እኔ ከሌ የሚባሉትን ማለት ነው ሰሃቦች ከማከላችን አተናል። ነቢዩ ሁለተኛም ጊዜ هل تفقدون أحدا እሳቸው የሚሄዱት ማለት ነው ለዚህ አይደለም፣ እነሱ ስለሚያነሷቸው ሰሃቦች አይደለም፣ ነቢዩ ያጡት ግለሰብ ስላለ قالوا نعم نفقد فلانا وفلانا أو يا رسول الله كلي نكلين እናጣቸዋለን ሞተዋል ሸሂድ ሆነዋል وقال لهم هل تفقدون أحدا ሶስተኛ ጊዜ እንዴ ከማከላችሁ የምታጡት ሰው አለ ሲሉ قالوا لا አይ ማንም የለም ያ رسول الله በቃ እነዚህ ናቸው قال أفقد جليبيبا እኔ ደግሞ ማለት ነው ጁለይቢብን አጥቼዋለሁ የለም ማከላችሁ ላይ فالتمسوه في القتلى እንደው ሸሂድ ሆኖ ከሞታም መካከል ካለ ሂዱና ፈልጉልኝ አለ ነብዩ አለይሂ ሰላቱ ወሰላም فالتمسوه فإذا هو قد قتل 7 وقتل ሄደው ሲፈልጉት 7 ገሎ 7 ያኒ ማለት ነው ከሰባቱም ዘንድ ተገሎ ማለት ነው አገኙት 7 ገሎ فجاء رسول الله صلى الله عليه وسلم ووقف عليه وقال قتل 7 وقتل ነብዩ عليه الصلاة والسلام ካሉበት ቦታ መጥተው በጁለይቢ ማለት ነው አስከሬን ላይ ቆመው በዛ በተከበረ ሸሂድ ላይ ምን አሉ 7 ገሎ ተገደለ ከዛንም መላው ነብዩ عليه الصلاة والسلام هذا مني وأنا من هذا مني وأنا من هذا مني وأنا من وفي رواية ابن حبان حتى قالها 7 ይህ ከኔ ነው እኔም ከሱ ነኝ ይህ ከኔ ነው እኔም ከሱ ነኝ ይህ ከኔ ነው እኔም ከሱ ነኝ የኢማም ኢብኑ ሒባን በዘገቡት ሐዲስ እቺን አባባል 7 ጊዜ ነው ደጋግሞ ነብዩ አለይሂ ሰላቱ ወሰላም ያሉት ዑለማው الاسلام ረህመቱላህ ዐለይሂ ያሉትን አላህ ይጠብቃቸው የሞቱትን ማለት ነው አላህ ረህመት ያርግላቸው እችን ቦታ ሲፈስሩ هذا مني وانا منه ሚለውን هو على طريقي وانا على طريقي هو على منهجي وانا على منهجي هو على سنتي وانا على سنتي እኔ በጁለይቢብ ሱና ላይ ነኝ እሱም በኔ ሱና ላይ ነው እኔ እሱ በሱ መንገድ ላይ ነው እሱም በኔ መንገድ ላይ ነው ነብዩ አለይሂ ሰላቱ ሰላም 7 ጊዜ ከዛንም ነብዩ አለይሂ ሰላቱ ወሰላም ጁለይቢብን የሚያስተኙበት አልጋ የለ ፍራሽ የለ ሬሳውን በእጃቸው ማለት አስደግፈው وقال لأصحابه احفروا لأخيكم القبر ለዚህ ሸሂድ ለሆነው ለሞተው ወንድማችሁ ቀብርን ቆፍሩለት አሉ ነብዩ አለይሂ ሰላቱ ቀብረውም ራሳቸው አስገብተው ቀበሩት ነብዩ አለይሂ ሰላቱ ወሰላም ጁለይቢብ አነስ ኢብኑ ማሊክ ምን ይላል ቀብረነው ወደ መዲና በምንመለስበት ሰዓት ሚስቱም ማለት ነው አንድ ባሏ የሞተባት ሴት መቀመጥ ያለባትን ጊዜ ኢዳዋን ከጨረሰች በኋላ ወማ ረአይና ኢምራአተን አንፈቀ ሚን ኢምራአቲ ጁለይቢብ እኛ አላየንም በመዲና ውስጥ ከጁለይቢብ ሚስት የበለጠ በጣም ለጋሽ ሆነች ለምን ቅድም ነብዩ አለይሂ ሰላቱ ሰላም ዱዓ አርገውላት እናትና አባት ሲያንገራሩ የአላህን ስብሓነሁ ወተዓላ ቃል በአላህ ቃል ለመስራት ምን አርጋለች يقول ربي جل وعلا يا أيها الذين آمنوا استجيبوا لله وللرسول إذا دعاكم لما يحييكم الله ملكتنياو أن تنهيا ودم يادرق نقر ستار ألو بلو يميلهم قرآن سلا سرات شبت وما رأينا امرأة أنفق من امرأة جليبيب بمدينة وسط اندسا ገንዘብ الله ستوات نبرس ستوات مالنا عند جليبيب مستلاينم በጣም ለጋሽ የሆነች ሴት በጣም ነበረ ትልልቅ ሰሃቦች ከዛ በኋላ እሷን ለማግባት ምን የሚያረጉት የሚሽቀዳደው ጁለይቢብ ልታወቅ ብሎ የታወቀ ሰው አይደለም ድብቅ የሆነ ሰው ነበረ ነገር ግን ሰዎች ዘንድ የተደበቀ ቢሆንም لكن هو معروف عند من
عند الله جل وعلا يسوي زند يتدبك أما يتاوك بيانم نقرقن الله زند يتاوك سلهونا الله زارم السن نذكره كن يابو علام من وطاو تولد السن نذكره الله سمون كف درك. هذا وبالله التوفيق وصلى الله على نبينا محمد وعلى آله وصحبه أجمعين. ሰብስክራይብ በማድረግ ቤተሰብ ይሁኑ።